ለራሳችን ያለን አመለካከት ኦልሞስት ሁሉም የህይወት መስተጋብሮቻችን ውስጥ ከሚኖረን ውጤታማነት ጋር በቀጥታ የተያያዘ ነው። ይሄ ማለት ለራሳችን ያለን አመለካከት ከፍቅር ህይወታችን፣ ከስራችን፣ ከጤናችን፣ ከማህበራዊ መስተጋብራችን፣ ከመንፈሳዊነታችን ጋር፣ ከስኬታማነታችን ጋር በቀጥታ የሚያያዝ ነው ማለት ነው። ስለዚህ ጥሩ የፍቅር ህይወት ከፈለግን፣ ጥሩ ስራ ከፈለግን፣ የተሟላ ጤና ከፈለግን፣ ምርጥ ማህበራዊ ህይወት እንዲኖረን የምንፈልግ ከሆነ የተሻለ መንፈሳዊነት፣ የተሻለ ስኬታማነት ኢቨን ቤተሰቦቻችን ላይ ፖዚቲቭ ኢምፓክት እንዲኖረን የምንፈልግ ከሆነ ለራሳችን ያለን አመለካከት ማስተካከል የግድ ነው። በሌላ አነጋገር ስለ ራሳችን የወረደ አመለካከት ይዘን ከነዚህ በአንዱም ስኬታማ ልንሆን አንችልም። ለራሱ ጥሩ አመለካከት የሌለው ዋጋውን አሳንሶ የሚመለከት ሰው ጥሩ የፍቅር ህይወት፣ ጥሩ ስራ፣ ጥሩ ገቢ፣ ጥሩ ጤንነት፣ ጥሩ ማህበራዊ ህይወት ብቻ የትኛውም ጥሩ ነገር ሊኖረው አይችልም። ለራሱ የወረደ አመለካከት መፈጠር የሚጀምረው ከልጅነት እድሜ ነው። ለዚህ ደግሞ ወላጆች፣ አሳዳጊዎች፣ ዘመድ፣ ጎረቤት፣ አስተማሪዎች፣ ሚዲያው ስላችሁ እዚህ ጋር ሜንስትሪም ሚዲያውም ሊሆን ይችላል፣ ሶሻል ሚዲያውም ሊሆን ይችላል። እነዚህ ሁሉ ግን ተጠያቂዎች ናቸው። ከነዚህ ነገሮች በተጨማሪ ደግሞ በህይወት የሚያጋጥሙ ድንገተኛ ክስተቶች ይኖራሉ። እንደ ሀዘን አይነት ነገሮች፣ ህመም፣ ጭንቀት፣ መለየት ወይም ደግሞ መፋታት፣ እንደነዚህ አይነት ሁኔታዎች ለራሳችን ያለን አመለካከት እንዲወርድ ሊያደርጉ የሚችሉ ነገሮች ናቸው። አንዳንድ ጊዜ ደግሞ የራሳችን ማንነት ወይም ደግሞ የራሳችን ፐርሰናሊቲ በራሱ ለራሳችን የወረደ አመለካከት እንዲኖረን ሊያደርግ ይችላል። ምን እያልኳችሁ መሰላችሁ? አንዳንድ ሰዎች ኔጌቲቭ ነገሮችን ማሰብ እንዲሁ በቃ just out of nowhere ኔጌቲቭ ነገሮችን ማሰብና ማሰላሰል ይቀናቸዋል። ይሄ ነው የሚቀላቸው። እንደነዚህ አይነት ሰዎች በዚህ ምክንያት ብቻ በዚህ አባዚያቸው ብቻ ራሳቸውን በራሳቸው ጠልፈው ሲጥሉ እንመለከታለን። ለራሱ የወረደ አመለካከት ያለው ሰው በጣም ብዙ ጥሩ ከሚባሉ ነገሮች ጋር በቀላሉ እንደሚተላለፍ ቀደም ሃይላይት አድርገናል። ይሄም የሚሆነው እንዴት መሰላችሁ? ለራሱ የሚሰጠው ግምት የወረደ ሰው ራሱን ከተለያዩ ማህበራዊ ሁኔታዎች ያገላል። አዳዲስ ነገሮችን መሞከር ይፈራል። ቻሌንጅ ያድርጉኛል ብሎ የሚያስባቸው ነገሮች እድሜ ልኩን ሲሸሽ ይኖራል ወይም ደግሞ በጭራሽ አይጋፈጣቸውም። ምናልባት ቻሌንጂንግ ሁኔታዎችን አለመጋፈጥ፣ እነዚህ ነገሮች ወጥቶ በድፍረት አለመቅጠም ሴፍ እንደሆነ እንዲሰማ ሊያደርግ ይችላል ለጊዜው። ግን ደግሞ ይሄ ነገር ነገ ከነገ ወዲያ ወይም ደግሞ ኢን ዘ ሎንግ ራን መልሶ ባክፋየር ሊያደርግና ፍርሃትና ጥርጣሬ ውስጥ እንድንገባ ሊያደርግ የሚችል ነገር ነው። በዚህ ምክንያት ከመልካም ከጥሩ ነገሮች የምንጎልበት ሁኔታ ይፈጠራል። ሌላው ስለ ራሱ የወረደ አመለካከት መያዝ ዲፕሬሽን ውስጥ በመክተት የማያቋርጥ አይነት ብስጭት ውስጥ ምናምን በመክተት አእምሮአዊ ጤናችን ሊያናጋ የሚችል ነገር ነው። ከዚህ በተጨማሪ ከነዚህ ሁኔታዎች ለማምለጥ በማሰብ አንድ ሰው መፍትሄ ያልሆኑ መፍትሄዎች ውስጥ ሊገባ ይችላል። ምን ማለት ይመስላችሁ? መጠጥ፣ ሱሳሱሶች ውስጥ ምናምን ሊገባ ይችላል። እነዚህ ነገሮች ለጊዜው እንደ መደበቂያ እንደ ዋሻ ሊያገለግሉ ይችላሉ። ግን ደግሞ ኢን ዘ ሎንግ ራን እነዚህ ራሳቸው ለራሳችን ያለን አመለካከት እንዲወርድ የሚያደርጉ ነገሮች ናቸው ወይም ደግሞ የሚያባብሱ ነገሮች ናቸው። ለራሳችን ያለን አመለካከት እንዴት ከፍ ማድረግ እንችላለን? ስለ ራሳችን የሚሰማን ስሜት ለማሻሻል ለማስተካከል የመጀመሪያው እርምጃ ተደርጎ ሊወሰድ የሚገባው ስለ ራሳችን የሚሰሙ ኔጌቲቭ ሐሳቦችን አንድ ባንድ መለየት ነው። ከተቻለ እነዚህ ሐሳቦች ወደ አእምሯችሁ መቼ መምጣት እንደጀመሩ ጊዜውን መለየት ማወቅ ያስፈልጋል። እሱ ብቻ አይደለም፣ ምን አይነት ሁኔታዎች ናቸው ወደ እንደዚህ አይነት ሁኔታ የሚከቱ የሚለው ነገር ልናቅ ይገባል። ስራ ቦታ ያለው ነገር ነው? ትምህርት ቤት ያለው ነገር ነው? ቤት ውስጥ ያሉ ችግሮች ናቸው? ከፍቅር አጋር፣ ከቤተሰብ፣ ከስራ ባልደረባ፣ ከጓደኞች ጋር ያሉ ነገሮች ናቸው? የትኞቹ ነገሮች ናቸው በዋናነት የዚህ አይነት ስሜት እንዲሰማን የሚያደርጉ የሚለው ነገር በጥንቃቄ ቼክ ማድረግ ያስፈልጋል። ይሄን ካደረጋችሁ በኋላ በተቻላችሁ መጠን ኤቭሪ ዴይ ስለ ራሳችሁ በጣም ፖዚቲቭ የሚባሉ 2 ወይም 3 ነገሮችን ለራሳችሁ ልትነግሩት ልታለማመዱት ይገባል። በፊት ስለ ራሳችሁ የሚሰሟችሁ ስሜቶች ቀደም ብለን ካነሳናቸው ምክንያት ይሆናሉ ብለን ካልናቸው ነገሮች በየትኞቹ ምክንያት ቢጀምር ወይም ደግሞ በየትኛውም አይነት ምክንያት ቢፈጠርባችሁ አሁን ላይ ደግሞ የትኛውም አይነት የእድሜ ክልል ውስጥ ብትሆኑ ስለ ራሳችሁ ያላችሁን አመለካከት ማስተካከል መለወጥ ትችላላችሁ። መቀየር የሚቻል ነገር ነው። ስለዚህ ይሄን ነገር ፕራክቲስ በማድረግ ብቻ ከዚህ ስሜት ልንላቀቅ እንችላለን። የመጀመሪያው እርምጃ ይሄ ነው። ሁለተኛው ጥሩ ነኝ ብላችሁ የምታስቧቸው ነገሮች ለዩዋቸው። ሁሉም ሰው የተወሰነ የራሱ ጥሩ የሆነበት ነገር አለው። ስለዚህ እዚህ ላይ ጥሩ ነኝ ብላችሁ የምታስቧቸው ነገሮች ለይታችሁ ትኩረታችሁን በሙሉ እነዛን ነገሮች ማድረግ እነዛን ነገሮች መስራት ላይ ሊሆን ይገባል። ይሄ ከዚህ ስሜት ለመለቀቅ ሁለተኛው ሙቫችሁ ነው ሊሆን የሚገባው። ሶስተኛው ፖዚቲቭ የሚባሉ ሪሌሽኖች ከሰዎች ጋር መፍጠር ነው። ምን እያልኳችሁ ነው? ወደ ታች ድራግ ሊያደርጓችሁ የሚፈልጉ ሰዎች በዙሪያችሁ ካሉ ከነዛ ሰዎች ጋር የሚኖራችሁ ግንኙነት ለአንዴና ለመጨረሻ ጊዜ ልታቋርጡት፣ ልትበጥሱት ወይም ደግሞ ይሄን ማድረግ ካልቻላችሁ ልትቀንሱ ይገባል። በጣም በሚታይ ቪዚብል በሆነ መልኩ ልትቀንሱት ይገባል። ይሄን ካደረጋችሁ በኋላ ኢን ዘ ሪቨርስ በተቻላችሁ መጠን ፖዚቲቭሊ ቻርጅ ከሚያደርጓችሁ ህይወታችሁን ፖዚቲቭሊ ኢምፓክት ሊያደርጉ ከሚችሉ ሰዎች ጋር
ሰፋ ያለ ጊዜ ማሳለፍ መጀመር ይኖርባችኋል ወይም ደግሞ ኮኔክሽናችሁን በዛ ልክ ማስተካከል ይኖርባችኋል። አራተኛው ለራሳችሁ መልካም ሁኑ። ለራስ መልካም መሆን ማለት ቆም ብላችሁ ራሳችሁን በምትመረምሩበት ጊዜ ምንም አይነት ጉዳይ ላይ ሃርሽ አለመሆን ማለት ነው። ለምሳሌ ጓደኞቻችሁ ሊሆኑ ይችላሉ፣ የቤተሰባችሁ አባላት ሊሆኑ ይችላሉ፣ ወይም ደግሞ ሌላ የምትወዱት ሰው ሊሆን ይችላል። ብቻ የሆነ አስቸጋሪ ሁኔታ ውስጥ ሲገባና ከዛ ሁኔታ እንዴት መውጣት እንዳለበት ምክር ቢጠይቃችሁ፣ አድቫይስ ቢጠይቃችሁ ለዛ ሰው ልትሉ የምትችሏቸው ነገሮች በሙሉ ለራሳችሁ ልትሉ ይገባል። ከተቻለ ከዛ በበለጠ ለራሳችሁ ልትሉ ይገባል። ያን ማድረግ ካልቻላችሁ አትሊስት እነዛን ሰዎች ልትመክሩ፣ ለነዛ ሰዎች ልትሰጡ በምትችሉት አይነት ምክር ልክ ለራሳችሁ ልትሰጡ ይገባል። ብዙ ጊዜ ብዙ ሰው ለሰዎች እንዴት ምን ብሎ መምከር እንዳለበት ምናምን ያውቃል፣ ግን ደግሞ ያንን ነገር ራሱ ላይ አፕላይ ሲያደርግ አንመለከትም። ስለዚህ ለራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ወይም ደግሞ የሚሰማችሁን ስሜት ማስተካከል ማሻሻል የምትፈልጉ ከሆነ ለራሳችሁ መልካም ልትሆኑ ይገባል። አምስተኛው እምቢ ማለት ጀምሩ። ለራሳቸው ጥሩ አመለካከት የሌላቸው ሰዎች ከሚታወቁባቸው ነገሮች አንዱ in their life እምቢ የሚሉት ነገር የላቸውም። የማይፈልጉት ነገር እንኳን ቢሆን ሰዎች እንዳይቀየሟቸው ወይም ደግሞ ሰዎች እንዳያዝኑባቸው በመፍራት ብቻ ወይም ደግሞ እነዛን ሰዎች ለማስደሰት በመፈለጋቸው ብቻ እሺ ሲሉ እንመለከታለን። እዚህ ጋር በጣም የሚያሳዝነው እሱ አይደለም፣ ሁሉ ጊዜ እሺ የሚሉ አይነት ሰዎች መሆናቸው በራሱ ሰዎች እንዳሰቡት እንዲወዷቸው ያደርጋቸው። በዋናነት ከሰዎች ኮንፊርሜሽን በመፈለጋቸው፣ ሰዎች እንዲወዷቸው በማሰብ፣ ሰዎች እንዳይቀየሟቸው በማሰብ ወይም ደግሞ ሰዎችን ላለማጣት በማሰብ ነው ይሄን ነገር የሚሉት። ግን ደግሞ የፈሩት ከመድረስ ሲቀር አንመለከትም። እዚህ ጋር ጉዳቱ ሁለት ነው የሚሆነው ማለት ነው። አንደኛ ማጣት ያልፈለጓቸውን ሰዎች እሺም ብለው ሲያጧቸው እንመለከታለን። ሁለተኛው ራሳቸውን አላስፈላጊ ጫና ውስጥ ይከታሉ። እሺ ያሏቸውን ነገሮች በሙሉ የማድረግ ግዴታ አለባቸው ማለት ነው። ያ ማለት ኤክስትራ በርደን ላይ ተጫነ ማለት ነው። ይሄ ብቻ አይደለም፣ ብዙ ጊዜ የማይፈልጉትን ነገር እሺ በማለት አባዚያቸው ብቻ እየተገበሩ እያደረጉ ስለሆነ ጸጸት ውስጥ ይገባሉ፣ ንዴት ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ። ስለዚህ ከዛ በኋላ ስለራሳቸው ፖዚቲቭሊ ማሰብ ሊከብዳቸው ይችላል ወይም ደግሞ በእርግጠኝነት ይከብዳቸዋል። ስለዚህ በተቻላችሁ መጠን እምቢ የምትሏቸው ነገሮች ሊኖሩ ይገባል። ስድስተኛው ራሳችሁን ከሌሎች ጋር በፍጹም አታወዳድሩ። ይህን ሀሳብ በተለያዩ አጋጣሚዎች በተደጋጋሚ አንስተናል። ስለዚህ ከሁላችን የሚጠበቀው በትክክል መተግበር ነው። ራሳችሁን ከማንም ጋር በፍጹም አታወዳድሩ። ሰባተኛው ላላችሁ ነገር አመስጋኙ ነው። ስኬቶቻችሁን ሁልጊዜም ሰለብሬት አድርጉ። እነዛ ስኬት ብላችሁ ሊስት የምታደርጓቸው ነገሮች በጣም ጥቃቅን ነገሮች ሊሆኑ ይችላሉ ወይም ደግሞ ስኬት ላይ መስሉ ይችላሉ። ግን አትሊስት ትንሽዬ ነገር ወደፊት ሙቭ የሚያረጋችሁ የሚያስጠጋችሁ ከሆነ በተቻላችሁ መጠን ለነዛ ነገሮች አመስጋኝ ልትሆኑ፣ እነዛ ነገሮች ሰለብሬት ልታደርጉ፣ ሪጆይስ ልታደርጉ ይገባል። በእነዛ ነገሮች ምክንያት ብቻ ማለት ነው። እነዚህ ነገሮች ስታደርጉ ለራሳችሁ ያላችሁ አመለካከት ከፍ እያለ መሄድ ይጀምራል። ለራሳችሁ ያላችሁ አመለካከት ሲስተካከል ደግሞ ገቢያችሁ፣ ስራችሁ፣ ጤናችሁ፣ የፍቅር ህይወታችሁ፣ ከቤተሰብ ጋር ያላችሁ ግንኙነት እየተስተካከለ እየተሻሻለ እያማረ መሄድ ይጀምራል። በህይወት በየትኛውም አስፔክት ስኬታማና ደስተኛ መሆን የምትፈልጉ ከሆነ የመጀመሪያው እርምጃ ወይም ደግሞ ቁልፉ ያለው መስተዋት ፊት ስትቆሙ እዛ ውስጥ ለምትመለከቱ ያላችሁን አመለካከት ማስተካከል መቻል ነው።